ዛሬ የብሮኮሊ ሾርባ አሰራር እና የጥቅል ጎመን ነው ማሳያችሁ። ጥቅል ጎመን እንዴት እንደሚሰራና የብሮኮሊ ሾርባ አሳያችኋለሁኝ። ተከታተሉ ማለት ነው ውዶቼ ኢንሻአላህ። አይ እንግዲህ እንደዛ አድርጌ ካሮቴን ልጬ አንድ ድንች፣ ሽንኩርት እና ዝጋ ብሮኮሊን ማለት ነው አዘጋጅቼ መጥቻለሁኝ። ይሄንን አሁን ከትፍና ወደ ድስቴ ነው ማረገው ማለት ነው። ተከታተሉኝ እሺ ውዶችዬ። አሁን ሽንኩርቴን ቢስሚላህ ጥቂት አድርጌ ከታለው ታያችሁ ከሆነ ሽንኩርቴን ጥቂት አድርጌ ከትፍና ሽንኩርት አናበዛም። ግማሹ አሁን እኔ አንድ ተለቅ ያለ ሽንኩርት ስለሆነ ግማሹን ብቻ ነው የምጠቀመው ማለት ነው። እሺ ያቃጥላል ሽንኩርቱ። አይ እስቲ ታያችሁ ከሆነ ና ወደ ድስቴ ገለብጣለሁ። ከዛም በኋላ ካሮቴን ነው የምከትፈው። እሺ እንደዛ አድርጌ ማለት ነው ካሮቴንና ድንችን ቆራርጫለሁኝ። እዚህ ጋር ደግሞ ሽንኩርት ጥጃለሁ። አያችሁ ሽንኩርት፣ ከዛ ትንሽ ዘይት ጠብ አደርጋለሁ። ዘይት አይደለም የሚያስፈልገው ያው ለሽንኩርት ማቁላል ያህል ነው እንጂ ቢስሚላህ አርህማን ረሂም። ትንሽ ሾርባ እንደሆነ መጠን ዘይት ያስፈልገው። ያው እንግዲህ ዘይቴን ጨርሻለሁ ጨምሬ ቢስሚላህ ታያችሁ። እንግዲህ ካለ በኋላ ትንሽ ሽንኩርታችን አሁን እዚህ ላይ ካሮት ጨምራለሁ ማለት ነው። ካሮት ጨምራለሁ። ኦኬ እሺ ውዶቼ፣ ያው እንግዲህ ሽንኩርቴ ጠበስ ብሎልኛል። እዚህ ጋር በደንብ የተከተፈ ካሮትንና ድንቹን ቢስሚላህ ጨምራለሁ ማለት ነው። ናም ወይዬ ማለሽ ማማ እና ያው የብሮኮሊ ሾርባ በተለይ ለልጆች በጣም ቆንጆ ነው። ለትልቅም ለዋቂም ያው ብዙም እንዲነው ባልላችሁ እውቀቱ ባይኖረኝም ብሮኮሊ በጣም አስፈላጊ ምግብ ነው ማለት ነው። ለብዙ ነገር ለውፍረቱ ራሱ እንዳይመጣ ይከላከላል። እና ይሄንንም አሁን ትንሽ ጠበስ ይላል። እዚህ ላይ ነጭ ሽንኩርት እጨምርበታለሁ። ምክንያቱም ምን መሰላችሁ እዚህ ጋር ዝም ብሎ መቀቀል ይቻላል ማለት ነው ሁሉንም አንድ ላይ። ግን እንዲህ ጥብስ ብሎ እንትን ሲል በጣም ይጣፍጣል፣ ጣዕም ይኖረዋል ማለት ነው። ሾርባው የብሮኮሊ ሾርባ በጣም ይጣፍጣል፣ ጣዕም ይኖረዋል። ለዛ ነው ማለት ነው። አያችሁ ብሮኮሊን በደንብ አድርጌ አጥቤዋለሁኝ። ያኔ ውስጡ ትላትል ምናምን ቆሻሻ ተዋንተ ዞር በልከዝክ ምናምን ሊኖር ስለሚችል ማለት ነው። በደንብ ጠቡት። ውስጡ ምናምን እንደዚህ ያረጋችሁ ፍርክስክስ አርጋችሁ፣ እኔ እንደውም ብዙም በትንንሹ አልቆረጥኩት፣ አተቆረጥርጥ አድርጋችሁ በደንብ ጠቡት ማለት ነው። ከዛ በኋላ እናያለን እና ውዶችዬ አላህ ነጭ ሽንኩርቴን ደግሞ እንደዚህ አድርጌ ማለት ነው እንትልላለሁኝ። አሙዴ ሮህ ፍሳለ ሀላስሮ እንደዚህ ያረኩኝ ነጭ ሽንኩርቴን ብዙ ያስፈልገው አንድ 5 ፍሬ በቂ ነው ማለት ነው።
ያችሁ እንደዛ አድርጌ ይሄን ድስቴ ላይ ጨምራለሁ ማለት ነው። እሺ ውዶቼ አሁን እንደዚህ ሆኖ ቆንጆ ሆኖ ጥብስ ብሎልኛል። እዚህ ጋር ነጭ ሽንኩርት አለኝ፣ አንድ ማጂ ሙካአባት፣ ኩዝበራ፣ ኮሞንና ቁንዶ በርበሬ፣ የተለያየ አይነት ቅመም መጨመር ትችላላችሁ። የፈለጋችሁትን አይነት ቅመም ማረግ ትችላላችሁ። እኔ በቤት ያለኝና ያረኩት የተለያዩ አይነት ቅመሞች ግን እነዚህ ታብገቡ በቂ ነው ማለት ነው ለሾርባ። ይሄን አንድ ላይ በደንብ አቀላቅላለሁኝ። ዲስቱ በአንድ እጄ ስለሆነ ወደ ሳማስለው እንትን ይላል ማለት ነው። ቢስሚላህ ያችሁ ማሻአላህ ሽታው ራሱ በጣም ሽታ ይጣፍጣል። አሁን ከዛ በኋላ ውሃ አዘጋጃለሁ ማለት ነው። ውሃ ቀድቼ ውሃ አዘጋጃለሁ። የምጨምረው ሾርባዬ ላይ ሙቅ ውሃ ካላችሁ መጨመር ትችላላችሁ። እኔ ውሃ ቀዳሁኝ። አሁን እዚህ ልጨምር ነው ማለት ነው። ይሄው ቆንጆ ሆኖ ጥብስ ብሎልኛል። ከዛ በመቀጠል አሁን ቢስሚላ ውሃ ነው የምጨምረው ማለት ነው። ውሃ እንደ መጠኑ ነው። ያኔ አሁን ብዙ ሰው እንትን ይፈልጋል፣ ቀጠን ያለ ይፈልጋል። አንዳንድ ሰው ደግሞ ወፈር ያለ ይፈልጋል። ወፈር ያለ ከፈለጋችሁ የውሃውን መጠን አነሳ አድርጉት ስለምንፈጨው ማለት ነው። ተው እንጂ ተውፊቅ። ቀጠን ያለ ከፈለጋችሁ ደግሞ ትንሽ ውሃውን በዛ። በነገራችን ላይ ብዙ ውሃ አይፈልግም ማለት ነው። ብዙ ውሃ አይፈልግም እና እያያችሁ መጨመር ትችላላችሁ እላችኋለሁ። ብሮኮሊ በጣም ለጤና ተስማሚ ጣፋጭ ነው። ከዳቦ ጋር መጠቀም ትችላላችሁ ማለት ነው። ማንኛውንም እራት ላይ፣ ቁርስ ላይ፣ ምሳ ላይ ከሩዝ ጋር ምናምን ብሮኮሊውን ጠበስ ጠበስ አድርጋችሁ ብቻ በተለያየ አይነት ነገር አድርጋችሁ ሰርታችሁ ተጠቀሙ። ብሮኮሊ በጣም እንትን ወሳኝ ብዙ የጤና ጥቅም አለው ይባላል እንግዲህ ኢንሻአላህ። እና እኔ ያው አሁን ለልጆቼ እራታቸውን ሾርባ ለመስራት ነው እላችኋለሁኝ። እሺ ውዶችዬ እንደዚህ ውሃው ፍልት ሲልልን ማለት ነው እዛ ቢስሚላ ብሮኮሊያችንን እንጨምራለን። طيب ብሮኮሊያችንን እንጨምራለን። አውጣ ብሮኮሊያችንን ጨምረን ያው እንዲበስልን ብዙ አይቆይም በነገራችን ላይ ብሮኮሊ አያችሁ። ድንቹም ካሮቱም ደግሞ ጥብስ ስላለ ቶሎ ይበስላል። እንደዚህ አድርገን እዛ እንትን እንላለን ማለት ነው። እንዲበስል እናደርገዋለን አንድ ላይ። እሺ ውዶቼ ዋላስ እንደዚህ በአማረ ሁኔታ ማለት ነው በስሎልናል። ማሻአላህ አሁን ትንሽ ቀዝቀዝ ማለት አለበት ለመፍጨት ማለት ነው። ትንሽ በጆክ በሆነው መፍጫ ነው የምፈጨው። ስለዚህ ትንሽ ሲቀዘቅዛል አወጣዋለሁ። ትንሽ ቀዝቅዝና ፈጨዋለሁ። በነገራችን ላይ ጨው በኋላ እንትን ካልን በኋላ ማጂ ስላለው ጨው ብዙ ያስፈልገው። ምናልባት ከፈጨን በኋላ ጨው ትንሽ ቀምሰን ጣሙን እናየዋለን ማለት ነው። ካነሰው ትንሽ እንጨምራለን እንጂ አልበለዚያ ጨው ያስፈልገው። ያው ጎን በጎን ማለት ነው ብሮኮሊያችንን እየሰራን ጥቅል ጎመን አሳያችኋለሁ ብያችኋለሁ። እዚህ ጋር ጊዜ ለመቆጠብ ነው። ካሮት እንደዚህ በስላሽ የቆረኩት አለ። ድንችም እንደዛው ማለት ነው ስላሽ ስላሽ አድርጌ አረጋለሁ። ጎመኔን በዚህ መልኩ ነው የምከትፈው። አያችሁት? ጥቅል ጎመኔን እንደዚህ ላሳያችሁ ብዬ ነው።
ግን ወላሂ በአንድ እጅ ከባድ ነው። ሱብሃንአላህ አላህ ሙሉ ጤና ለሰጠን አላህን እናመስግን ማለት ነው ውዶች። አላህ የተመሰገነ ይሁን ለእያንዳንዱ ነገር። በአንድ እጅ መስራት በነገራችን ላይ በጣም ከባድ ነው፣ በጣም ከምንም በላይ እና እንግዲህ አላህ ሙሉ አፊያ ጤና ሰጥቶን ሰርተን ለምንበላው አላህን ማመስገን አለብን። ማማረር የለብንም በእያንዳንዱ ነገር ማለት ነው። ስንት አለ ጤና የሌለ ብር ሰጥቶት ሁሉን ነገር አሟልቶለት ጤና ያጣ መድኃኒት እየወሰደ ምን እየወሰደ የተሰቃየ አለ አይደለ? ስለዚህ እኛ አላህን ጤና ሰጥቶን አፊያ ሰጥቶን ይኸው ጎመኑ ማለት ነው ሰጥቶን ሰርተን በመብላታችን አላህ የተመሰገነ ይሁን። አሁን እኔ ሳየው ኧረ ብስሚላህ በአንድ እጅ እንዴት እንደሚከብድ ለመቅረጽም ለመስራትም ብቻ በጣም ከባድ ነው። አጠቃላይ አላህ የተመሰገነ ይሁን። አላህ ሙሉ ጤና አፊያ ሰጥቶን ሰርተን ለምንበላ አልሐምዱሊላህ ማለት ነው። አሳያችኋለሁ። አሁን እንግዲህ ወደ ጥቅል ጎመኔ እንደዚህ ከትፊ ቆንጆ ባሆነ ሁኔታ ይሄን በደንብ አጥበዋለሁ። መታጠብ አለበት። ሽንኩርቱም ከትፌ አዘጋጅቻለሁ። ብቻ አሳያችኋለሁ ማለት ነው። አጠር አጠር እያረኩ ነው ማሳያችሁ እንዳይረዝም ቪዲዮ ማለት ነው። እሺ ውዶች እዚህ ጋር ማለት ነው የጥቅል ጎመኔ ሽንኩርት ጥጃለሁ። እዚህ ላይ ትንሽ ጠበስ ካለልኝ በኋላ ዘይት ጨምራለሁ ማለት ነው። ብስሚላህ በነገራችን ያው ዘይት በግምት ነው የምጨምረው ስለማውቀው መጠኑ ራሴ ስሰራ፣ ግን ዘይት ያው ማብዛት አያስፈልግም። ትንሽ ትንሽ ነው የሚደረገው። ጥቅል ጎመን እንግዲህ በጣም ዘርፈ ብዙ ማለት ነው የያዘ ምግብ ነው። ሴቶቼ አረብ ቤት ያላችሁ ያመጣሉ አይደለ? እና ሲያመጡ እነሱ የተለያየ ነገር ምናምን እንደ ምንድነው መልኩት ነው ምናምን ይሉታል። ተጠቅለው ምናምን በርዞ ምናምን ነው የሚሰሩት። እናንተ እንዲህ እያደረጋችሁ ማለት ነው እየሰራችሁ ተጠቀሙ። አሁን እንደ ሽንኩርታችን ትንሽ ጠበስ ይላል። እሺ ሽንኩርታችን ጥብስ ካለልን በኋላ ቲማቲማችንን እንጨምራለን። አለመጨመርም ትችላላችሁ። ቲማቲም እንደ ፍላጎታችሁ ነው ማለት ነው። በባዶም በርቲም ብቻ መስራት ትችላላችሁ። እኔ 2 ቲማቲም ጨምሬበታለሁ ማለት ነው። ይሄ ትንሽ ጥብስ ካለ በኋላ እዚህ ጋር ነጭ ሽንኩርት አለ የተዘጋጀ፣ እሱን እንጨምርበታለሁ ማለት ነው። ውዶቼ ሹፉ ማሻአላ ተባረክላ ቆንጆ ነው። ጥብስ ብሎልኛል እንትሉ ማለት ነው ሽንኩርቱና ቲማቲሙ። ከዛ ነጭ ሽንኩርቴን እና 1 ሙካአባት ማጅ ጨምራለሁ ማለት ነው። የተፈጨ ነጭ ሽንኩርቴን 1 ሙካአባት ማጅ ጨምርና ከዛ ምንድነው ማረገው እርድ ራሱ ትንሽ እርድ አደርግበታለሁ አሁን ማለት ነው። ትንሽ ይየር እሺ እዚህ ጋር ነጭ ሽንኩርቴ ሙካአባት ማጅና ትንሽ እርድ አደረኩበት። እዚህ ጋር በደንብ የታጠበ ካሮት አለ የተከተፈ፣ እሱን ጨምራለሁ። ከዛ ላይ ትንሽ ጠበስ ማለት አለበት አብሮት ጠበሳል ማለት ነው። ትንሽ ማለት ከተወሰነ ደቂቃ ጠበስ አድርጌ ከዛ በኋላ ጥቅል ጎመኔን ነው የምፈጨው ማነው የምከትፈው። የታጠበ ቆንጆ ሆኖ የታጠበ ጥቅል ጎመን አለኝ ካሳያችሁ ማለት ነው። ይኸው እዚህ ጋር አጥቤው ቆንጆ አድርጌ የተዘጋጀ ጥቅል ጎመን አለኝ፣ እሱን እጨምራለሁ። ከዛ በመቀጠል መጨረሻ ላይ ያው ድንች፣ ይሄ ከገባ በኋላ ድንች ቶሎ ስለሚበስል ድንች ማለት ነው። እዚሁ ሻይ የዝንጅብል ሻይ አለ እየጠጣሁኝ ነው ማለት ነው የምሰራው። እሺ አሁን ይኸው እንግዲህ ካሮታችን አንድ ላይ በደንብ ይሰልበናል። አሁን የምንጨምረው ብስሚላ የተከተፈ ጥቅል ጎመን ነው ማለት ነው።
ያው እንደነገርኳችሁ እኔ ልምዱም ስለሌለኝ እንደው አላውቅም። በአንድ እጅ መስራት በጣም ከባድ ነው። በጣም ያ ረቢ እንግዲህ አላህን እያመሰገን ለሰጠን ኒዕማ ጤና ቢኖር ነው በነገራችን ላይ መጥተን የምንሰራው ውዶች። ሰው ሀገር ቢሆን ራሱ ማለት ነው ጤና ባይኖር አንሰራም። ወደ ትንሽ ከርነዋለሁ። ከዛ በኋላ ራሱ ሙሽሽ ይላል። እሺ አሁን ውዶቼ ማለት ነው ጥቅል ጎመናችን እስከሚበስል ድረስ እዚህ ጋር ምንድነው ብሮኮሊያችንን የቀቀልነውን እንፈጫዋለን በዚህ መፍጫ ማለት ነው። ትንሽ በረድ ብሎልናል። ቢስሚላህ እዚህ ጨምረን እንፈጫዋለን ማለት ነው። እሺ ውዶችዬ ጥቅል ጎመናችንን እያየን ማለት ነው። ያያችሁ ሙሽሽ እኮ ነው የሚለው ጥቅል ጎመን ማለት ነው። ስትጨምሩ ብዙ ይመስልና ሙሽሽ ይላል ማለት ነው። አያችሁ ማሻአላህ ተባረከላህ እንዴት እንደሚያምር ከለሩ ራሱ ማለት ነው። አሁን እዚህ ላይ በቃ ድንች ነው የሚጨምረው። እኔ ጥቅል ጎመኑ ብዙ ብስል እንዲል አልፈልግም። ውሃም ብዙ እንደዚህ ያለው ምናምን አልፈልግም። ጠፍ ያለ ጥቅል ጎመን ነው የምፈልገው። ከዳቦም ጋር ቢበላ ከእንጀራም ጋር። እዚህ ጋር ድንቻችን አለን። ድንች እንጨምራለን። ኦኬ እሺ ድንች ጨምረናል። እዚሁ ጨውም እንጨምራለን። ያው ቅድም አንድ ማጅ ስለጨመርኩኝ ጨው ብዙ አንጨምርም፣ ትንሽ ነው የምንጨምረው። አሁን ይሄንን አንድ ላይ ቀለቀልና ትንሽ የተወሰነ ደቂቃ ማለት ነው ክድ እናደርገዋለሁ። በንፋሎ ይመስላል ማለት ነው። እዚህ ጋር ደግሞ ውዶች ማለት ነው ይኸው ብሮኮሊ ልፈጭ ነው። ጆክ አርጌ እንትን ብያለሁኝ። እፈጫዋለሁ። ድምፁ እንዳይረብሻችሁ ፈጭቼ ስጨርስ አሳያችኋለሁ። እሺ ውዶችዬ ይኸው እንግዲህ ብሮኮሊን ፈጨሁኝና እንደዚህ ማለት ነው ያማረ ሆኖልኛል። ስቀምሰው ትንሽዬ ጨው ያስፈልገዋል። ሾዬ በስ ሞኬቴር ማጅ ስላለው ብዙ ያስፈልገውም። ጨው ለጤናም አይመከርም። ስለዚህ ትንሽ ጨው ብናረፍኩበት ይሄን አሁን ለአንድ ለሁለት ደቂቃ ያህል ለሶስት ደቂቃ ያህል ማለት ነው ተክተክ አረገውና ከዛ ጃሂስ ሆነ ደረሰ ማለት ነው። ከፈለግነው ጋር ከዳቦ ጋር ባዶውንም ከፈለግነው ጋር መጠቀም እንችላለን ማለት ነው። እና ወዶቼ ጥቅል ጎመናችንን ምስኪን ነው በዚሁ ነው ማለት ነው። ያው ሁሉም ጊዜ አይፈጅም። ቀለል ያሉ ቶሎ የሚበስሉ ፈጣን ምግቦች ናቸው። ወላኪን ግን ማለሽ ለጤንነት ማለት ነው በጣም ተስማሚ፣ ለጤና ተስማሚ ለሁሉ ነገር ማለት ነው አሪፍ የሆኑ ምግቦች ናቸው ማለት ነው። እና ይኸው ውዶችዬ ማለት ነው እንትን ልንበለው ነው። ይኸው ኢንሻአላህ በማረ መልኩ እንግዲህ ማለት ነው ጎመኑ ጥቅል ጎመኑ ጃሂስ ሆኖልናል። ይኸው ማለት ነው ጨውን እንቀምስና ካነሰው ጨው መጨመር እንችላለን። ያያችሁ ተስር ብዙ ውሃ የሌለው ምናምን ነገር ነው አሪፍ ማለት ነው። ከዳቦ ከእንጀራ ከፈለጋችሁት በጣም ጥቅል ጎመን በጣም ዘርፈ ብዙ ነው ማለት ነው። ብሉ በሰላጣ መልኩም እንዲሁ ሳይበስልም ከፈለጋችሁ ሰላጣ ጋር እያረጋችሁ ውዶቼ ማዳም ቅመሞቼ ማለት ነው በሰላጣ መልኩ ተጠቀሙ። ከቻላችሁ ደግሞ ጁዙን እየፈጫችሁ ማለት ነው ጠጡ። በጣም ለብዙ ለውስጥ ጤንነት፣ ለተበላሸ ፊት፣ ለምናምን ውፍረትን ለመቀነስ አላስፈላጊ ማለት ነው ውፍረት ኮሌስትሮ ነው የሚባለው እሱን ለመቀነስ በጣም ይጠቅማልና አሪፍ ነው። ለአንጀት ድርቀት ምናምን በተለያየ ነገር ብቻ እንዲህ ነው ተብሎ ተዘርዝሮ የማያልቅ ጥቅም አለው እላችኋለሁ። በተረፈ ደግሞ ሰርች አድርጉ ማለት ነው። ይኸው እዚህ ጋር ይሄ መንተክተክ ጀምሯል። ማሻአላህ በሉኝ ማለት ነው። በዛ ላይ እንግዲህ ውዶቼ ኮሜንት ጻፉልኝ፣ አስተያየት ስጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እሺ አበረታቱኝ።
የማቀውን አሳውቃችኋለሁኝ ማለት ነው። የምትፈልጉትን የምግብ አሰራር እንዲሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ። ያው እንግዲህ አዲስ ጀማሪ እንደመሆኔ መጠን ዩቲዩብ ላይ ገና ብዙ ነገሮች ይቀሩኛል ማለት ነው። ከማውራት ካቀራረብ ከብዙ ነገር ቢሆንም ግን ያንን ያው ስተቴን ምናምን ነገር እንትን ብላችሁ ያለፋችሁ ኮሜንት አድርጉልኝ። እስቲ ሸንኮራ አገዳ ማየቴን አፈቃችሁ። ሸንኮራ አገዳ እያችሁት ማሻአላህ ወይ ሲያምር ማለሽ አሁን አምጥቶ ነው ባለቤቴና ላሳያችሁ ትዝታ ያለባችሁ ማለት ነው። የሀገር ቤት ልጆች እና አያችሁ ሸንኮራ እንዴት እንደሚያምር እዚህ ሀገርም ማሻአላህ ብሩ ካለ ሁሉ ነገር አለ፣ የሌለ ነገር የለም ማለት ነው። እና ያው ብቻ ሸንኮራ ልጋብዛችሁ፣ በወጣችሁ ምግቡን ብቻ አይታችሁ ትሄዱ። በደረቁ ሸንኮራ ልጋብዛችሁ። እንግዲህ እርጉዝም ካለ አስቸጋሪ ነው የሚሆነው። በነገራችን ላይ አቀብላችኋለሁ። እሺ ንገሩኝ፣ ያረገዛችሁ ካላችሁ አመጣላችኋለሁ የሚያምራችሁ። እሺ ውዶችዬ የዛሬው እንግዲህ የብሮኮሊ ሾርባና ማለት ነው የጥቅል ጎመን አሰራር ይኸውላችሁ። እውት ማሻአላህ ተባረከላህ ማሻአላህ ወላሂ ጣዕሙ ራሱ ቢጀንን ማለት ነው። ቀምሼው በጣም ነው የሚጣፍጠው። ይሄው ደግሞ ጥቅል ጎመናችን አያችሁ፣ ከለሩ እንዴት አባቱ እንደሚያምር አያችሁ። በቃ ይሄን እንግዲህ ከእንጀራ ጋር ከምናምን ጋር ያው እኔ ቃሪያ አልጨመርኩበትም። ልጆች የሚያቃጥል ስለማይበሉ ህጻናት ስላለችብኝ እናንተ እዚህ ላይ ቃሪያ ጨምራችሁ እንግዲህ በፈለጋችሁት መመገብ ትችላላችሁ ማለት ነው። ያው ዝም ሸንኮራው ልጋብዛችሁ ሁሉንም ማለት ነው። እና በቃ ሰላም ላይክ እያረጋችሁ ሰብስክራይብ ውዶች አበረታቱኝ። እሺ አያችሁ፣ ላይክ ሰብስክራይብ ሼር በቃ ሁሉንም የሚነካካውን ነገር እየነካካችሁ አበረታቱኝ። የምትፈልጉትን ማለት ነው የምግብ አይነት አሳያችኋለሁ ማለት ነው። ያው እንግዲህ ባይ ባይ። ለልቃ መልካም ምግብ ይሁንላችሁ።